ብሩክ በሚገርም መልኩ ሀይሚን ሰርፕራይዝ አድርጓታል። እንግዲህ ሰሞኑን ስትጨነቅ ነበረ፣ አይታችኋል። መኪናው በመሸጡ በብዙ ነገሮች በፕራንክ ሲያስጨንቋት ነበረ። እሱን ሁሉ ለመካስ ደግሞ ዛሬ ከሚፍታህና ከፍፄ ጋር በመተባበር ብሩክ ደስ በሚል መልኩ ሀይሚን ሰርፕራይዝ አድርጓታል። እንደዚሁም ደግሞ አንቺን ሳላማክር ምንም ነገር የማደርገው ነገር የለኝም በማለት ቃል ገብቶላታል። ብሩክ ካሁን በኋላ አንቺ ለኔ ምን ማለት እንደሆንሽ የተረዳሽኝ አልመሰለኝም በማለት እንዴት ይሄን አደርጋለሁ በማለት ካሁን በፊት ያደረገውን ፕራንክም ሆነ እያንዳንዱ ነገር በሁሉ ነገር ዙሪያ ይቅርታ ጠይቋታል። እንደዚሁም ደግሞ ደስ የሚል ቀን ነበር ያሳለፉት ከጓደኞቻቸው ጋር በመሆን። ጨረቃ ፋሚሊ ከእነሱ ጀምሮ እስከ ተመልካች ሁላችንም ሰሞኑን በጣም ደስ የሚል ጊዜ እያሳለፍን እንገኛለን። ምክንያቱም ሰሞኑን የሚሰሩ ቪዲዮዎች በጣም ደስ የሚሉ ናቸው። እነሱም ደስ በሚል ሁኔታ ላይ ናቸው። እንግዲህ አንዳንዴ በፕራንኩ ዙሪያ ግራ ቢጋቡም ቢጨነቁም እኛንም አብረው ቢያስጨንቁንም እየተፈጠሩ ያለው ነገር ደግሞ በጣም ደስ የሚሉ ናቸው። ዛሬም እንደዚሁ በጣም ደስ በሚል ቪዲዮ ነው የሚመጡት ማለት ነው። በተለይ ደግሞ ሚፍታህና ፍፄ ከምንም በላይ ያሳቃቸው ለየት ያለ ነገር አለ። ከአሁን በፊት እንግዲህ ብሩክና ሀይሚ በብዙ ነገሮች በይቅርታውም እንደዚሁም በፍቅር መገላለጽም በፕራንኩም ሆነ በሰርፕራይዙ በብዙ ነገር በብዙ አይነት ቪዲዮ መጥተዋል። የዛሬውን ለየት የሚያደርገው ደግሞ ሀይሚ የመለሰችው መልስና ብሩክ ነገሮችን ለመግለጽ የሞከረበት ሁኔታ ነው። እንግዲህ በብሩክና በሀይሚ ዙሪያ በተለይ ደግሞ ወደ አዲስ አበባ ከተመለሱ ወደዚህ ብዙ ፕሮግራም አላቸው። እንደምታውቁት በልን ሀይሚ የተሰራው ፎቶ ደርሷቸዋል። ባይዘዌ ያብ ለነሱ ለመስጠት ቃል ገብቶ ነበረ። እርግጥ ወደ አዲስ አበባ ስትመለሱ ሰጣቸዋለሁ ብሎ ነበረ ቃል የገባው። እነሱ ወደ አዲስ አበባ ተመልሰዋል። ታውቃላችሁ 3 ቀናቸው ወደ አዲስ አበባ ከተመለሱ፣ ከዛም በላይ ሆናቸው። ነገር ግን ቢዚ ስለሆኑ በጣም ቢዚ ነበረ። አይታችኋል 300 ሺውን በማስመልከት ሀይሚ ከጎዳና ልጆች ጋር ደስ የሚል ጊዜ ያሳልፋለች። በወቅቱ ብሩክ አልተገኘም ነበረ። ለምንድን ነው ያልተገኘው? ስራ ስለበዛበት ቢዚ ስለሆነ ነበረ። እንደገና በሌላ መልኩ ደግሞ ከኤፍሬም ጋር ቪዲዮ ሰርቷል። በወቅቱ ሀይሚ አልነበረችም እና ሀይሚም ሆነ ብሩክ በጣም ቢዚ ናቸው ሰሞኑን ማለት ነው። እንግዲህ ከ2 ሳምንት በላይ ነው ቡታጅራ የቆዩት። በዚህን አጋጣሚ ብዙ ነገሮች ስራዎች ተደራርበውባቸዋል። እንደዚሁም ብዙ የማስተካከል የነበረባቸው ነገሮች አሉ። እነሱን ለማስተካከል ያብ ፎቶውን እንደላከ ተናግሯል። በሱ በራሱ ገጽም ላይ አሳውቋል። ፎቶውም እነ ብሩክ ጋር እንደደረሰ ሰምተናል። እርግጥ ቤት ይድረስ አይድረስ ባይታወቅም ብቻ ተልኳል። እንደዚሁ በቅርብ ደግሞ ነገሮችን አመቻችተው አብረው እንደሚመጡም እነሱ ቃል ገብተውለታል። የጻፉለትንም ተናግሯል፣ አሳይቷል ማለት ነው። እና ምን ልላችሁ ነው የፈለኩት፣ በጣም ቢዚ ከመሆናቸው አንጻር ብዙ የተሳሳቱ እንደዚሁም ደግሞ ልክ መሆን የሌለባቸው ነገሮች ምናልባት ያጎደልኩት ነገር ካለ ሁሉ በማለት ነበረ ብሩክ እዚህ ጋር ቃሉን ሲገልጽ የነበረው። አንዳንዴ ቢዚ ስትሆኑ የሆነ ያጎደልኩት ነገር ይኖር ይሆን፣ በኃላፊነታቸው ስር ያሉ ሰዎችን ትኩረት አልሰጠዋቸው ይሆን የሚል አይነት ጥያቄ ወደ እናንተ ይመጣልና ሀይሚ ምንም ነገር ቅር እንዳላላት፣ ነገር ግን በፕራንኩ ደግሞ እንደዛ እንደማይደረግ ተናግራለች። እውነት ነው። ባይዘው ብሩክና ሀይሚ በጣም እድለኞች ናቸው ማለት ይቻላል። እንደኔ ምን ያህል አንደኛው ለሌላኛው ትኩረት እንደሚሰጥ ኃላፊነታቸውን እንዴት በደንብ ነው ኃላፊነታቸውን የሚያውቁት። ባይዘው በዚህን እድሜያቸው እንኳን ብዙ የ40 ዓመት የ60 ዓመት ትልልቅ ሰዎች ለራሱ ኃላፊነት እና መብትና ግዴታቸውን የማያውቁበት ጊዜ ላይ እነዚህ ገና ሀያዎች ውስጥ ናቸው። ሀይሚም ሆነ ብሩክ ገና ልጅ የሚባሉ ናቸው፣ ገና ወጣት ናቸው እና
አንዳንዴ የወጣትነት ጊዜ ትንሽ ማገናዘቡ ላይ እንኳንስ የሌሎችን ሀቅ የምንጠብቅበትና የራሳችን ለራሱ ህይወታችን የሚበላሽ ነገር ላይ የምንወድቀው ህይወታችን የሚያበላሽ ነገር ላይ የምንወድቀው በዚህን እድሜ ክልል ላይ ነውና ብሩክና ሀይሚ ደግሞ ከእድሜያቸው ከፍ ያለ ነው። አስተሳሰባቸው በጣም ደስ የሚል ነው እና ኃላፊነታቸውን መብትና ግዴታቸውን መሆን ያለበትና የሌለበትን ነገር በደንብ ነው የሚያውቁት። በተለያዩ ነገሮች አይተናል። በጥያቄና መልስ እንደዚሁ በፕራንክ በብዙ ነገሮች በአጋጣሚ ሊሆን ይችላል። በቃ በማንኛውም ነገር የሚገልጹት ሀሳብ ምንም በቃ ተመርጦ የሚጣልለት ነገር እንኳን የለም። እንደ ቀልድ ብለው ዝም ብለው የተናገሩት ነገር ካልሆነ በስተቀር በማንኛውም ነገር ላይ የሚናገሩት ቁም ነገር እና ትክክል የሆነ ነገር ነው ማለት ነው። እና ብሩክም ዛሬ ይህንኑ ነው የገለጸው። ብዙ ሰዎች አይታችሁ ከሆነ ቢዚ ሲሆኑ ምናምን ይበልጥ እነሱን እንድትንከባከቧቸው ነው እንጂ እውነት እኛ ያጎደልንባቸው ነገር ይኖር ይሆን ብለው ጥያቄ ራሳቸውን አይጠይቁም። ነገር ግን እናንተ በቃ ቢዚ በሆኑ ጊዜ ይበልጥ እናንተ ደግሞ እንድትንከባከቧቸው ነው የሚፈልጉት። ምክንያቱም ቢዚ ነበራችኋ። ምክንያቱም ወቅት አልነበራችሁማ። ስለዚህ እናንተ ያልሸፈናችሁትን ነገር እነሱ ሌሎች ሰዎች እንዲሸፍኑላቸው ነው ብዙ ሰዎች የሚፈልጉት። አይታችሁ ከሆነ በብዙ ባለትዳሮች መካከል ባልየው ወይ ስራ ከበዛበት ምናምን ይነጫነጫል። በቃ ጸባዩ ለራሱ በቃ እዚህ ግባ የማይባል ነው። ሚስትየዋም እንደዚሁ በሆነ ነገር በትንሽ ነገር እንዴት እኔን በቃ ትኩረት አትሰጠኝም፣ እንዴት እኔን እያየኸኝ እንደዚህ የሆንኩ ምናምን አይነት ነገር ነው የሚፈጠርባቸው እንጂ እኔ ቢዚ በመሆኔ የተነሳ እዛ ሰው ላይ ጫና አድርሼበት ይሆን ወይስ ትኩረት አልሰጠውት ይሆን የሚል ወደ ራሳቸው የሚያተኩር ወደ ራሳቸው የሚያቀስር ጥያቄ ብዙ አይፈጠርምና ብሩክ ጋር ደግሞ በተቃራኒው ከራሳቸው አልፈው እርስ በራሳቸው የሚተሳሰቡበት ነገር ነው። ሀይሚ ከራሱ አልፋ ለብሩክ የምታስብበት ነገር ነው የሚበልጠው። ብሩክ ከራሱ አልፎ ለሀይሚ የሚያስብበት አጋጣሚ ነው የሚበልጠውና እንግዲህ ዛሬም በጣም ደስ የሚል ቪዲዮ ሰርተዋል። እንደዚሁም ደግሞ በጣም ቁም ነገር የሆነ ነገር ነው የተናገሩት። በእያንዳንዱ በሚሰሩት ቪዲዮ ባይዘው ወደ ራሳችን እንመልከት። አንዳንዶቻችን ዝም ብለን ከማየት በስተቀር ወደ ራሳችን ነገሮችን የመሳብ አቅም የለንም። ሌላው ደግሞ እንደዚሁ ሲፈጥረው ጥሩ ነገሮችን ማየት አይችልም። ሲጀምር ብታሳዩትም አይችልም። ዝም ብሎ አይታቸዋል። ያልሆነ ጽሁፍ ጽፈው የሚሄዱ አሉ። በቃ አይምሯቸው የተጋረደባቸው ናቸው እና ጥሩ ነገር እንኳን ብትናገሩ ምንም ጥሩ መልስ የመመለስ ብቻ ሳይሆን ጥሩ ግንዛቤ የመገንዘብ አቅም የሌላቸው አንዳንድ ሰዎች አሉ። ፈጣሪ እነሱንም ልቦና ይስጣቸው ከማለት ውጭ ምንም ማለት አይቻልም። ነገር ግን ጥሩ ጥሩ ነገሮችን እየመረጥን ጠቃሚ የሆኑ ነገሮችን እየመረጥን ብንማር ብንመለከት ስልክ ከያዝን አይቀር አይኖቻችን ተገልጠው ማየት ከቻሉ አይቀር ልቦቻችን ደግሞ ለመልካምም ለመጥፎም መክፈት የምንችለው ከፈጣሪ በታች እኛ ነን። አንዳንድ ጊዜ ጥሩ ነገር ማሰብ ከወሰንን ጥሩ እናስባለን። ጥሩ ነገር ለመስራት ስንሞክር ጥሩ እንድንሰራ ፈጣሪ ያግዘናል። ምክንያቱም የልቦቻችንን መሻት እሱ ይፈልጋልና እና ጥሩ ጥሩ ነገር እንገንዘብ፣ ጥሩ ነገሮችን ለመማር እንሞክር። አሁን ደግሞ ጭራሽ ሼኪ ቄስ ተጫወትኩባቸው መሰለኝ። እናማ ወደዛ ውስጥ ለመግባት ፈልጌ ሳይሆን አንዳንድ ሰዎችን ስለታዘብኩ ነው። እህቶቼ በጣም ይቅርታ አድርጉልኝ። አንዳንድ ሰዎች አሉ ሆን ብለው እኔማ በቃ እንደዚሁ አወኳቸው። በቃ የሚገቡት ለሆነ ነገር እና ለሆነ ነገር ብቻ ነው። ነገር ግን እንደነዛ አይነት አመለካከቶች አይሳኩም። በተለይ በሶሻል ሚዲያው ዙሪያ ላይ የሚሳኩ ነገሮች አይደሉም እና ለዛ ነው እንጂ ወደ እንትኑ ገብቼ የማብራራት ችሎታውም አቅሙም እውቀቱም የለኝም። በጥቅሉ በሀይሚና በብሩክ ዙሪያ በጣም ደስ ብሎኛል ዛሬ። እንደዚሁ እሱ ከሱ ቀድሞ ለሱ ያሰበበት ሁኔታ እንደዚሁም ደግሞ በሁለታቸው ደስ መሰኘት የሚፍታህና የፍፄን ፈገግታ የእነሱን ደስታ በጣም ነው የምትረዱት። ከቃል በላይ ተግባር ይገልጻል። ምን ያህል ደስተኛ እንደሆኑ አይታችኋል መግቢያው ላይ።
በቃ ከልባቸው ነበረ ደስተኛ የሆኑትና በሰው ደስታ መደሰት እድለኝነት ነው። እንደዚሁ ብሩክም እንግዲህ መኪናዋንማ አልሸጥም ብሎ ነግሯታል። እንደዚሁ እርግጥ በወቅቱም ፕራንክ እንደሆነ ሚፍታህ ነግሯታል። ይሁን እንጂ ወደ ቤት ሲመጣ ከመምጣቱም በፊት ከፍፄ ጋር እና ከሚፍታህ ጋር የተነጋገረው ነገር ነበረ። ኦልሬዲ ፕራንክ ነው ብሎ ሚፍታህ ከነገራት በኋላ ሀይሚ ወደ ፎቅ ሄደች፣ ልብሷን ልትቀይር ምናምን ወደ ክላስ ገብታ ነበረ። በዛን አጋጣሚ ነው ብሩክ መጥቶ ከፍፄ ጋር መጥቶ ሚፍታህም ኦልሬዲ ቤት ውስጥ ነበረ። ነገሮቹን ቶሎ አሳክተው ይህን ሁሉ ነገር በደቂቃ ውስጥ አሳክተው ሀይሚ ወደታች ስትወርድ ይህ ሁሉ ነገር ተዘጋጅቶ ነበረ ያገኘቻቸው እና ኦሬዲ ደስ የሚል ጊዜ አሳልፈዋል። ጨረቃ ፋሚሊ ሁላችንም ደስተኞች ነን። ሰሞኑን በሚሰሩት ቪዲዮዎች፣ ሰሞኑን እየሆኑ ባሉት ነገሮች በዚሁ ይቀጥሉ ባይነን። መጨነቅ አንፈልግም። አይታችኋል። በፕራንክም ዙሪያ እንደዚሁም ደግሞ በቁም ነገሩም ዙሪያ ምን አይነት በተለይ ይህን 3 ወር በጣም ፈታኝ የሆነ ጊዜ ነበረ። እርግጥ ከዛም በፊትም እንደነዚህ አይነት ነገሮች ነበሩ። ታስታውሱ ከሆነ ከ9 ወር በፊት አካባቢ የተፈጠረው ያ ደግሞ ከምንም በላይ ከበድ የሚል ነበረ። ፈጣሪ ሲፈቅድ በማንኛውም ነገር ውስጥ እንድናልፍ ችሎታ ይሰጠናል እና ሁሉም ነገር አልፈው እንደዚሁ የቡታጅራ ቆይታቸውንም ደስ በሚል ነገር አሳልፈው አዲስ አበባም ከመጡ በኋላ እንግዲህ እነዚህን ቀናቶችን ደስ በሚል ጊዜ ነው እያሳለፉ እኛም አብረናቸው እያሳለፍን ያለ ነው። በጨረቃ ፋሚሊ ደስታ ደስ የሚላችሁ በሙሉ እንኳን ደስ ያላችሁ ለማለት ትፈልጋለሁኝ። ሌሎቻችሁ እንኳን ተናደዳችሁ አልልም። እኔ በመናደዳችሁ ምንም የማገኘው የምጠቀመው ነገር የለኝም፣ አይጠቅመኝምም አይጎዳኝምም በጥቅሉና ለደስተኞች በሙሉ እንግዲህ ደስታችሁን ፈጣሪ ይጨምርላችሁ፣ ዘላቂም ያደርግላችሁ። በእነሱ ብቻ ሳይሆን በእናንተም ስኬት ተደሰቱ ነው የምለው። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። በንግግሬ ላይ በቆይታዬ ላይ ምናልባት ያጠፋሁት ነገር ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ